ሁሉ ነገር በእርሱና ለእርሱ የሚኖር ምን ማለት ነው? የሁሉ ነገር ምንጭ ነው ማለት ነው። የሁሉ ነገር ምንጭ ነው። የሁሉ ነገር መገኛ ነው። ሁሉ ነገር በእርሱ ነው የሚኖረው፣ ቀጥሎ ለእርሱ ነው የሚኖረው። አሁን ያውቃል ለጌታ ኢየሱስ ክርስቶስ ብሏል። አብ ግን አባት ነው። አብ አባት ነው። አባት ማለት ምንጭ ማለት ነው። መገኛ ማለት ነው። ሶርስ ማለት ነው። በእድሜና በስፍራ አይደለም አይደል? አብን አባት ወልድን ልጅ የምንለው በማንነት ደረጃ አብም ወልድም መንፈስ ቅዱስም የዘላለም አምላክ ግን ፈንክሽናሊ ወልድ ሰቦርዲኔት አድርጓል። በምግባሩ ተገዝቶ መሬት ላይ መጥቷል። የድነትን ስራ ለመፈጸም መሬት ላይ ስለመጣ ጌታ ኢየሱስ ክርስቶስ መሬት ላይ ቆሞ አባቴ ያለኝን ይላል። አብ ደግሞ ከሰማይ ብቅ ብሎ የመናገር እድል ሲያገኝ ልጄ ይላል። ስለዚህ አሁን ይሄ የሚያመለክተው አብ ልጄ ካለ ወልድም አባቴ ካለ እግዚአብሔር አንድ ልጅ ነው ያለው፣ አንድያ ልጅ ነው ያለው፣ እሱም ኢየሱስ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነኝ ካለ በአብ ውስጥ ያለ የመለኮትነት ሰብስታንስ በሙሉ እሱ ውስጥ አለ ማለት። ስለዚህ ኢየሱስ እኔ እግዚአብሔር ልጅ ነኝ ካለ እኔ እንደዛ ማለት አልችልም። ኢየሱስ በሚልበት መጠን እኔ ልል አልችልም። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ሲል ለዘላለም ከአባቴ ጋር የኖርኩኝ ከአባቴ እኩል ነኝ ያለ ነው። አብም ኢየሱስን ልጄ ያለው ኢየሱስን ብቻ ነው። ከዛ ውጪ እንደ አገር ልጄ ብሎ ያውቃል። እንደ አገር ለምሳሌ እስራኤልን የበኩር ልጄ ብሎ ያውቃል እግዚአብሔር። 1.2 ሚሊዮን ሰው አንዴ ግር አድርጎ ሲጠራ ልጄ፣ በተናጠል ከጠራሴ ቢጎትን ኢየሱስ ብቻ የእግዚአብሔር ልጅ ነው። ክሩሲፊክሽን ነው። አሁን የድነታችን መስራች ማን ነው? ጌታችን አዳኛችን ኢየሱስ ክርስቶስ ነው። የድነታችን መስራች ወይንም ለሰው ልጆች የሚሆነውን እግዚአብሔር ድነት የሰራው በልጁ በኢየሱስ ክርስቶስ በኩል ብቻ ነው። ሰው በምንም መንገድ አይድንም፣ በክርስቶስ ኢየሱስ ብቻ ነው። ይሄንን የመዳኛ መንገድ ያዘጋጀው ራሱ አዳኙ እግዚአብሔር ነው። ሰውን በምን ታድነዋለ? ተጣጥሮ ታድነዋለ። ጾሞ ተግቶ ሲባል አላድነውም እና የድነታቸው መስራች ይሄው ብሎ በመከራ ፍጹም አደርገዋለሁ። ድነታቸው የተገኘው ኢየሱስ ተሰቃይቶ ነው ማለት። ድነታችንን ያገኘነው ኢየሱስ በመስቀል ላይ በመከራ ውስጥ አልፎ ለአባቱ ያለውን መገዛትና መታዘዝ ፉልፊል አድርጎ ነው። በመከራ ፍጹም ያደርገው ዘንድ ማለት ኢየሱስ ኢምፐርፌክት ነው ማለት አይደለም ትርጉሙ። ይሳሳት ነበር ማለት አይደለም ትርጉሙ። ፈጽሞ መገዛትና መታዘዙን ነገሩን መጨረሱን የሚያመለክት ቃል ነው እንጂ ኢየሱስ ስህተት አልባ ነው። ለእኛ ቅዱስና ለእግዚአብሔር ቅዱስ ቀንና ሌሊት ነው ልዩነቱ። እግዚአብሔርን ቅዱስ ስለሆነ አሁን ሰውን ቅዱስ ካላችሁት በንጽጽር ብዙ ኃጢአት አይሰራም ማለት። እግዚአብሔር ቅዱስ ከተባለስ ኃጢአት የማይሰራ ማለት አይደለም ትርጉሙ። ኃጢአት የማያቅ ማለትም አይደለም ትርጉሙ። እኔ ቅዱስ ነኝ ካለ እግዚአብሔር ኃጢአት አልሰራም ማለት አይደለም። የኔ አይነት የለም እያለ ዩኒክነስ ነው። የለም የኔ ቅዱስ ነኝ ማለት ኃጢአት እግዚአብሔር ሰፈር የለም፣ አይወራም። እሰራለሁ አልሰራም አይልም እግዚአብሔር። እግዚአብሔር ቅዱስ ነኝ ካለ አይነት የለኝም። የተገለጠልን አምላክ ዩኒክ ነው። የለም የላቀ ነው፣ የበለጠ ነው፣ የከበረ ነው። ከጣዖታት ጋር አይደለም ኢየሱስን የሚያነጻጽረው የዕብራውያን ደብዳቤ፣ ከዕብራውያን ጀግኖች ጋር ነው የሚያነጻጽረው። በእግዚአብሔር ቤት ውስጥ ካሉ መላእክት ጋር ነው የሚያነጻጽረው። ከጣዖትማ አጋንንት ነው ሲጀምር ሰፈር መጥቶ አይነጻጸረው። የሚነጻጸረው ቅዱስ ነን ከሚሉት ጋር ተነጻጽሮ አይነት የለውም። እነሱ እንኳን የተቀደሱት እሱም ብለው ነው። ትልልቅ ባለታሪኮችን ያመጣና አጠገቡ ሲያቆም እነሱ ባለታሪክ የሆኑት እሱም ብለው ነው። ሂስትሪ ሜከር የኛ አምላክ ብቻ፣ ታሪክ ሰሪ እግዚአብሔር ብቻ። የድነታቸውን መስራች አለና እሱን በመከራ ፍጹም ያደርገው ዘንድ የተገባ ነው ካለ በኋላ የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ብሎ የጌታ የኢየሱስ ክርስቶስ የማዳን ሥራ የወለዳቸው ቅዱሳን አሉ። አሁን ቀዳሻቸውና ተቀዳሾቹ ከአንድ ወገን ናቸው። የድነታችንን መስራች እግዚአብሔር በመከራ ፍጹም አድርጎታል። እግዚአብሔር ድነትን ቁጥር 10 ላይ አከናውኗል። ድነት ኦልሬዲ እግዚአብሔር መስቀል ላይ ጨርሶታል። እግዚአብሔር ለሰው ልጆች ሁሉ አቅርቧል። ይሄንን እግዚአብሔር በመስቀል ላይ ያቀረበውን የተቀበሉ እሺ ያሉ ያመኑ የኛ አይነት ማለት ነው። ቀዳሹና ተቀዳሾቹ ከአንድ ወገን ናቸው። ይሄ የሚያመለክተው እኛ ስፍራ መለወጣችንን አይደለም አይደል? ቀጥተኛ ትርጉሙ ጥላውን ስፍራ ቀየረሰን ኢየሱስ ሰው ሆነ ነው ትርጉሙ። እኔ አምላክ ሆንኩ አይደለም ትርጉሙ። የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ማለት ሰው ወደ መለኮትነት ያድጋል ሳይሆን መለኮት ሰው ሆኗል። እኛስ መንፈሳዊ ሰው ሆነናል፣ ተቀድሰናል፣ የእግዚአብሔር ሆነናል። እግዚአብሔር ሕዝቤ አለን፣ ልጆች አለ እግዚአብሔር። በክርስቶስ ኢየሱስ ደም በኩል እግዚአብሔር ጠራኝ፣ ተቀበለኝ፣ እሺ አለኝ፣ ና አለኝ። የኢየሱስ ደም እኔና እግዚአብሔር መካከል ገብቶ እግዚአብሔር በልጁ ደም በኩል እኔን እኩል ያየኛል። አምላክ ሰው ሆነ የሚል ትርጉም ነው ያለው። ባይዘው ሰው አምላክ ይሆናል የሚል ትርጉም ወደፊትም አምላክ አንሆን።
የኢየሱስን መንፈስ እግዚአብሔር ሰጥቶናል። በክርስቶስ ደም በኩል የልጅነት መብት አግኝተናል። እኔ ስጸልይ በክርስቶስ ኢየሱስ ስም ነው የምጸልየው። ዝም ብዬ አልጸልይም። እግዚአብሔር እኔን የሚቀበለኝ በክርስቶስ ኢየሱስ በኩል ብቻ ነው። ከኢየሱስ ውጪ ከቁጣው በታች ነው የምወድቀው። በኢየሱስ በኩል ሲሆን ልጆቼ፣ የእግዚአብሔር ምሕረት የተከፈተው በልጁ ደም በኩል ነው የተከፈተው። ስለዚህ በኢየሱስ በኩል ሲያገኘኝ ብቻ ነው ሰላም የምንኖረው። ለዛ እኮ ነው ኢየሱስ አልዓዛርን ለማስነሳት ቆሞ አባቴ ሁልጊዜ እንደምትሰማኝ አውቃለሁ፣ አሁንም እንደምትሰማኝ አውቃለሁ፣ በዚህ ያሉት ያምኑ ዘንድ ይህንን አደርጋለሁ ብሎ አሁን ግን ይህንን የማደርገው በዚህ ያሉት እንዲያምኑ ነዋልና አልዓዛርን አውጣ ሲለው እየዘለለ ወጣ። ኢየሱስ የጸለየበት ያ መንፈስ ማለት አሁን እኔ ተንበርክኬ አባ ስለው የሚሰማኝ የልጁን መንፈስ ነው የሰጠኝ። አለበለዚያም አይቀበልም። ደሙ አለ። በስሜ የምትለምኑትን ሁሉ አባቴ አድርገዋል። ይሄንን መብት እኔ እንዳገኝ ግን ቀዳሼ እኔን መምሰል ነበረበት፣ መውረድ ነበረበት፣ ዝቅ ማለት። ለእኔ ይሄንን ስፍራ ለመስጠት ኢየሱስ ኢንካርኔት ማድረግ ጠይቆታል። ሰማይ ቁጭ ብሎ አይደለም እንደዚህ ያፈሰሰው፣ መሬት ወርዶ እኔን መስሎ በእኔ መንገድ ገብቶ የኔን ሲቃይ ተካፍሎ የኔን ሞት ሞቶ ሞቴን ሰብሮ የልጅነት መንፈስ ሰጠኝ። አየ እኔ እንደዚህ ጉባኤ ገብቼ በ30 ደቂቃ ጸሎት፣ በተወሰነ ሰዓት ወርሺፕ፣ በተወሰነ ደቂቃ ቃል ነድጄ ታሪኬ ተቀይሮ የምወጣው በዚህ ታክል ደቂቃ የሰው ታሪክ ስለሚቀየር አይደለም፣ በክርስቶስ ደም በኩል ኮሚኒኬት ስላረገኝ ነው። ዘላለምህን የሚቀይር የ40 ደቂቃ ስብከት ሰምተ በ3 ደቂቃ ንስሐ ኢተርኒቲ እንዴት ይመጣል? አይመጣም። የኢየሱስ ደም መሃል ላይ ባይኖር እንዴት አድርጎ ነው እግዚአብሔር የሚያየኝ? አያችሁ፣ ለዛ ነው ሁሌ እኛ ግን የተሰቀለውን ክርስቶስን እንሰብካለን የምንለው። ለምንድን ነው ይሄንን የምንሰብከው? ለምንድን ነው ያለማቋረጥ ጳውሎስ የምሰብከው? ይሄንን ያለው የታረቅ ነው። በዚህ ነው እግዚአብሔር የተቀበለኝ። በዚህ ነው ኢየሱስ የእኔ አይነት ሆኖ ነው እኔ ያለሁበት ቦታ መጥቶ ነው እሱ ያለበት ቦታ የወሰደኝ። ኑ እስቲ ተሰብሰቡ አይደለም ያለን፣ መምጣት ነበረበት እኔን ይዞ ለመሄድ። በእግዚአብሔር ቀኝ እኔን ለማስቀመጥ ከእግዚአብሔር ፍርድ በታች መውደቅ ነበረበት ኢየሱስ። ኃጢአታችንን ተሸክሞ በአባቱ ፊት ቀርቦ ስለኛ ኃጢአት ሆነ፣ ስለኛ እርግማን ሆነ የሚሉ ቃላቶች። ኃጢአት ድርጊት ነው። ኢየሱስ ጋር ሲጠቀስ ድርጊት ሆኖ አይደለም የተጠቀሰው፣ እንደ ፐርሰን የተጠቀሰው። ኃጢአተኛ ሆነ አይደለም እኮ የሚለው። ኃጢአተኛማ አይደለም። ኢየሱስ ለዘላለም ንጹሕ ነው፣ ቅዱስ ነው። ኃጢአት ሆነ ማለት ኃጢአት የማያውቀው እርሱ ተሸክሞት በአባቱ ጽድቅ ፊት ቆመ። አባቱ ኃጢአትን አይቶ አያልፍም። ልጁ ላይ ኃጢአትን ሲያይ ያለውን ቁጣ በሙሉ አወረደ። እኛ የተጠበቅንበትን ቁጣ ኢየሱስ ሰብስቦ ተቀበለው። እግዚአብሔር ቁጣ ጨረሰና ዞሮኛን አየን። በኢየሱስ ደም በኩል አየንና ምህረቴ ለዘላለም ነው አለ። እሱ እዛ ትራንዚሽን ፔሪየድና ብሉይ ኪዳን ላይ ነው። አዲስ ኪዳን ላይ መጥቶ ምህረቴ ለዘላለም ነው አለ። ወደር የሌለውን ምህረቱን ያሳይ ዘንድ ከኃጢአተኞች ዋናውን አዳነኝ ይላል። መጠነኛውን አይደለም ይላል፣ ዋና አለ። ኃጢአተኛ ቢባል ፍሮንት። እኛ እኮ ስሙን፣ እኛ ኃጢአተኛ ነን። ኃጢአተኛ ማለት ኃጢአት የሚሰራ እየደገመ ኃጢአት የሚሰራ ማለት አይደለም ትርጉሙ። ኃጢአተኛ ዓለማዊ ምኞትና ኃጢአተኝነትን እንድንክድ አድርጎናል የሚለው። ኃጢአተኛ ማለት በማንነት ደረጃ ሲንፉል መቀደስ አትችልም። ከዛ ማንነት ነው ገንጥሎ አውጥቶ ቅዱስ። የባህሪ ለውጥ አይደለም ያደረገው፣ የማንነት ለውጥ ነው። የካራክተር ሞዲፊኬሽን አይደለም ክርስትና፣ ትራንስፎርሜሽን ነው። ለውጥ ነው ያደረገኝ። እኔን እንዲህ ለማድረግ ኢየሱስ ምን ሆነ? ቀዳሻችን የሚቀደሱትን መሰለ። ከአንድ ወገን ናቸው ተባለ። አንድ አይነት ሆነ፣ የኛ አይነት ሆነ። ኢየሱስ ሰው የሚመስል አይደለም የሆነው፣ ሰው ነው የሆነው። ይሄ ነው ክርስትና። አፍተሮል ሌላ አይደለም። ክርስትና ህይወት ነው፣ የምንኖረው ህይወት ነው፣ ከጌታ ጋር የምንራመደው ህይወት ነው፣ ደስ ብሎን በመለወጥ ውስጥ የምንኖረው ህይወት ነው። እኛ ግን የፊቱ ብርሃን እየጠፋ ሲሄድን እንዳይመለከቱት በእስራኤል ልጆች ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ብሎ፣ ነገር ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን። ሪቫይቫል ቆንጆ ነገር ነው። ሪስቶሬሽን በጣም ጥሩ፣ ሪፎርሜሽን። አልቲሜትሊ ግን አዲስ ኪዳን ትራንስፎርሜሽን። እንለወጣለን። በምን? ፊት ለፊት እያየ ነው። እኛን መስሏል። ኢየሱስ ሞዴሌ መሆን ችሏል። ለምን? ሰው ሆኖ ነው ፍጹም የሆነው። አትደክሙም? እንደክማለን። አትወድቁም? እንወድቃለን። አትስትም? ትስታለህ። ለምን አትስትም? በወደቀ ዓለም የወደቀ አካል ለብሰ ልስት ትችላለህ፣ ግን ትለወጣለህ። ላይመጣ ይችላል መልክ። አዲስ ከሆንክ ይለያል። ትማራለህ፣ ይለያል። ትጸልያለህ፣ ይለያል። ትዘምራለህ። በመኖር ብዛት ታድጋለህ።
ትለወጣለህ፣ ቶታሊ ትለወጣለህ። ካራክተር፣ ፊት፣ መልክ፣ አረማመድ፣ አካሄድ እዚህ ቤት የተሰቀለውን ክርስቶስን ትመስላለህ። ማደግ አያስገርምም። ማደግ ኖርማል ነው። አለማደግ ነው የሚያሳስበው። ማደግማ ኖርማል፣ ማደግ አለብን፣ መለወጥ አለብን። የሚቀድሰውና የሚቀደሱት ከአንድ ቤተሰብ ናቸው። ከአንድ ቤተሰብ ምንጩ አንድ ነው። የተወለድነው ከቅዱስ ቃሉ ነው። ወንጌል ሰምተን ነው የዘላለም ሕይወት ያገኘነው። አንዳንዶች እንደሚሉት የኢየሱስ ዲኤንኤ ምናምን የእሱ አይደለም። በእግዚአብሔር ቃል እውነት ነው የተወለድነው። ወንጌል ተሰበከ፣ ባመንነው እምነት እግዚአብሔር መንፈስ ቅዱስ በእኛ ውስጥ ያንን የክርስቶስን ሕይወት አፈሰሰ። ምን ያክል ግን ብርቱ እንደሆነ የምታዩት የተካፈልነው ሕይወት ፊታችን ላይ ይመጣል። ኑሯችን ላይ፣ አቋማችን፣ ንግግራችን፣ የምንወደውና የምንጠላው ነገር ላይ ይመጣል። ኮራፕትድ የሆነው የሰው ዘር ይሄንን ማድረግ ከቻለ ጄኒውን የሆነው የእግዚአብሔር ቃልማ እንዴት የበለጠ አይሰራም ሰው ላይ። ኮራፕትድ የሆነው በወደቀ ዓለም ውስጥ ያለ ይሄኛው የተፈጥሮ ስርዓት በኃጢአት በሰይጣን በብዙ ነገር የተጠላለፈ የዚህ ዓለም ስርዓት የስንዴ ዘር ወድቃ ስንዴ እንድታፈራ ካረገ እጅግ ንጹሕ የሆነ ሕይወት ሰጪ የሆነ ከእግዚአብሔር ዘንድ የሚላክ ቅዱስ ቃሉማ እንዴት የበለጠ ኢየሱስን እንድንመስል ከቀን ወደ ቀን አይለውጠንም። ስለዚህ እኛና ኢየሱስ አንድ ቤተሰብ ነን። ትዝ ይላችኋል ከሞት ተነስቶ ሂጂና ለወንድሞቼ ንገሪያቸው። ሊትራሊ አንድ ሰው ወንድሜ። ኢየሱስ ቀጥታ ቃሉን ተጠቀመው ለወንድሞቼ። እነማን ናቸው? 11 ይሁዳ ስለሄደ 11 ፈሪሳውያን አይደሉም ወንድሞቹ። እነዚህኞቹ ወንድሞች ብሎ ሊጠራ አላፈረም። ኦርዲነሪ የሆኑ ግለሰቦች፣ እንደውም ሚድል ክላስ እና ከዛ በታች ሰው አይን ውስጥም የሚገቡ ሰው የሚፈልጋቸውም አይነት አይደሉም። ኢየሱስ መጣና ወንድሞቼ፣ የከበረ አካል ለብሶ የመጨረሻውን ስልጣን ተጎናጽፎ በሉኑ ከታች አይደለም ያለው ተከታዮችን ወንድሞች ያለ ተከታዮቹን ህዝቡን የተወሰነ ሰው አይደለም ወንድሞች ያለው በእርሱ አምነው የሚከተለውን የማይቆጠር መሬት ላይ ኢምቢሊየንስ ሊሆን ይችላል ክርስቲያን ሆኖ ቦርናጌን የሆነ ኢምቢሊየንስ ኢየሱስ ሲጠራ ወንድሞች በጉባኤ መካከል ስምህን እዘምረዋለሁ ምናምን የሚለው ቃል መስያኒክ ነው። ኢየሱስ መሃል ቆሞ በዙሪያው ተሰብስበን ድል አድርጎ የመጣ ከኛ መካከል የኛ አይነት የሆነ አሸንፎ ለመጣ ሰው የሚሰጥ አይነት ክብር ነው። በጉባኤ መካከል ስምን እያነሳው እዘምራለሁ የሚል እና አንድ አይነት ነን። እሱ አሸንፎ መጥቶ እኛ ተሰብስበን የድሉ ተካፋይ ሆነን ፕሬዝ የምናደርገው አንድ አይነት ነው። እግዚአብሔር የሰጠኝ ልጆቼ በእስራኤል መካከል የእግዚአብሔር ታምራትና ድንቆች ነን ያለው ኢሳይያስ እኮ ነው ያለው። ቃሉ እኮ በኢሳይያስ ዘመን አሁን የዕብራውያኑ ጸሐፊ ያመጣውና ጌታ ኢየሱስ ነው ቆሞ ይሄንን የሚለው።